እኔ ይሄንን ስሰማ ማመን ነው ያቃተኝ። ምን ለምን ምን ልናረግ ለምን why would he be mentioned in the Epstein file ውስጥ ለምንድን ነው እሱ ሜንሽን የሚደረገው ብዬ ነው ያሰብኩት። ግን ጉድ ነው፣ ኧረ ጉድ ነው ጋይስ። ኢሜል አለ እና እንዴት በጣም እንግዲህ ብዙ ዶክመንቶች ሪፖርቶች ይወጡ ነው እና ዲፓርትመንት ኦፍ ጀስቲስ እንግዲህ ያወጣው ፋይል ነው። የእኛም የትምህርት ሚኒስቴር ሰው ስም ሌላ ሰው ሜንሽን አድርጎት እዛ ፋይል ላይ ተገኝቷል። እኛ በስንት ነገር ሀገራችን ይጠራል ብለን እንጠብቃለን። ከእንደዚህ አይነት ውርደት ጋር ግን መያያዛችን ስፔሻሊ ደግሞ ከትምህርት ሚኒስቴር ጋር ተያይዞ ሰች ሼም እና በጣም ብዙ ዲቴሎቹን እስኪ እናያለን። ግን ሪፖርቶች እንደዚህ ነገሮች እያሳዩ ነው። ማለት ኤፕስቲን ማን ነው ምንድን ነው የሚለውን ነገር የማታውቁ ሰዎች እንግዲህ ይሄ ሰውዬ ብዙ ህጻናቶችን እንትን እያደረገ በትራፊክ እያደረገ የነበረ ጉዳት፣ ሬፕ ምናምን እንደዚህ አይነት ነገር የሚያደርስ የሚገድል በጣም በቃ ዋይልድ የሆኑ በቃ ሰይጣናዊ የሆኑ ድርጊቶችን የሚያደርግ ሰው ነው እና የዓለም ባለስልጣናቶችም ከእሱ ጋር ተያያዥነት አላቸው እና ብዙ ኢንፍሉዌንሳል የሆኑ ሰዎችም በዛ ፋይል ውስጥ ተገኝተዋል እና ይህ ፋይል ሪሊዝ እየተደረገ ነው። ግን በቂ አሁንም ስቲል ያልወጡ ኢንፎርሜሽኖች አሉ ተብሎ ይገለጻል። ግን እኛ ኢትዮጵያ በዚህ ነገር እንጠራለን ብዬ አላሰብኩም። ኢትስ ሾኪንግ አይ ዶንት ኖ ሰምታችኋል ጋይስ? ኢትስ ሾኪንግ ሚ ስቲል እና ብዙ ኢንፎርሜሽኖች እስኪ እናይበታለን። ግን ኦፍ ኦል ዘ ፕሌስስ ትምህርት ሚኒስቴር ዘ ኔክስት ጀነሬሽን ላይክ ካም ኦን ኢትስ ሲክ። ግን በደንብ እናወራበታለን ጋይስ።